ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን ሰላም ነኝ። እናንተም በያላችሁበት ዓለም ዳርቻ ሰላም እንድትሆኑ ተስፋ አደርጋለሁ። ውድ ቤተሰብ ዛሬ ደግሞ ተመልሼ መጥቻለሁ። ተመልሼ ስመጣ ደግሞ በድር ቀጣይ ክፍል ነው። ዛሬ ደግሞ ባሮክና አምንን ሳሎን ላይ ቁጭ ብለው እያወሩ ነበር ማለት ነው። ይህ የሚያወሩት ደግሞ ባሮክ ለብሌን ቀለበት እንዲያስሩላት እየነገረው ነው። ከዛ ደግሞ ቴሌፎን እያወራ ነበረ። አምነን ማነው በዚህ ሰዓት በሌሊት የሚያወራ ሲለው አይ እናቴ ነች አለው ማለት ነው። ከዛ ሁሉም ነገር እየተነጋገሩ ነበር ማለት ነው። በመቀጠል ደግሞ ብሌን ክላስ ላይ ስትኖር ማለት ነው ሄሎ ሰላም ብሏት ተመለሰ ማለት ነው። ከዛ ባሮክ ደግሞ ሳሎኑ ላይ ጠጥቶ ተኝቷል ሳያውቅ ማለት ነው። ምክንያቱም ከብሌን ጋር ለመተኛት ነው እያሰቡ፣ እሱ ግን ስለጠጣ ሳሎን ላይ ተኝቶ አደረ ማለት ነው። ከዛውም አምነን ደግሞ ከብሌን ጋር ነው ያደረው ማለት ነው። እና በጣም የሚያሳዝነው ፍቅር እንደዚህ ሲሆን በአንዱ ደስ ይላል፣ በአንዱ ደግሞ ያናድዳል ማለት ነው። ከዛ አምነን ከብሌን ጋር አድሮ ጠዋት ተነስቶ ወደ ስራ ሲሄድ እናቱ በር ላይ ያገኘችው እና ከዛ መልካም የስራ ጊዜ ያድርግልህ ብላችሁ ነው የገባች። ባሮክ ደግሞ ጠዋት ሲነሳ ነፍሱን ሳሎን ላይ ሲያገኛት በጣም ነው የገረማ። እዚህ ጋር ነው እንዴ ያደርኩት ያለ ማለት ነው። ከዛ ምንድን ነው ምናምን አሉት ማለት ነው። ብሌን ደግሞ ለአምነን በቃ ይዘህን ጥፋ ምንድን ነው የምናደርገው ምናምን ስትለው ማለት ነው። እውነት እውነት እና ምንድን ነው ታዲያ ስትለው ይሄ ቃል እኮ እኔ ነው መናገር የነበረብን አላት ማለት ነው። እና እኔ እንኳ ቀድሜ የተናገርኩ ችግር አለው? የሰው ሀሳብ መውሰድ አይቻልም እንዴ አላት። እረ ይቻላል፣ ሀሳቤ ብቻ አይደለም እኮ ሁሉም ነገሬ ነው የወሰድሽኝ አንቺ አላት ማለት ነው። ከዛ አሁን እንውጣ ግን እኮ ሌሊት ነው፣ በቃ እዚህ እንሆን አላት ማለት ነው። እዚህ ክላስ ውስጥ ቁጭ ብለው እያወሩት ነበር ማለት ነው። ስለዚህ ምን ማድረግ አለብን ብለው ሲያወሩት እና ወንድሜ ግን እኮ ይወድሻል እና ወንድምህ ይወደኛል አሳልፍ ትሰጠኝ ነው ስትለው፣ ኧረ አሳልፍ መስጠትማ የለብኝም እየነገርኩሽ ነው እንጂ አላት። ከዛ ጠዋት ተነስተው አምነን ለወንድሙ ባሮክ አስነስተው መልካም ቀን ወንድሜ ወደ ስራ እየሄድኩ ነው ሲለው ማለት ነው። ተነስቶ ሲል ሳሎን ላይ ተኝቶ እንዳደረ ነው ያወቀው። ከዛ በጣም ተናድዶ በቃ እሺ መልካም የስራ ጊዜ ይሆንልህ አለው ማለት ነው ወንድሙ። እናቱ ደግሞ ልክ እንደዛ በኩርፊያ ነገር በቃ ሁሉም ነገር አውቃለች መሰለኝ ከብሌን ቤት እየወጣ ከዛም በቃ እሺ መልካም የስራ ጊዜ ይሆንልህ ብላ ተኮራርፋ ነው የገባችው ማለት ነው። ከዛ እናቱ ደግሞ ወደ ባሮክ ገብታ አንተ ብሌን አትሆንህም፣ እኔ ሁሌም እነግርሃለሁ አንተ ግን አትሰማም እና ብሌን አትሆንህም፣ ለአንተ አትሆንም ስትለው ማለት ነው። ብሌን እኮ እኔ አወዳታለሁ የእናት ነገር ሆነሻል እንጂ እያላት ነው ማለት ነው። ከዛ ባሮክና ብሌን ደረጁ ላይ ሲገናኙ ብሌን እንዴት ነሽ እንዴት አደርሽ ይላት። እግዚአብሔር ይመስገን። የት እየሄድሽ ነው? እዚህ ነኝ። እናንተስ የት ነህ ስትለው ለምንድን ነው እንደዚህ የምትሆኝ? እባክህ ባሮክ ተወኝ ስትለው አንቺ ራስሽ እኮ ነው እኔ እንደምወዳት ሴት እየሆንሽ እግርሽ ላይ እንድወድቅ ያደረግሽኝ፣ ለምንድን ነው የምትሸሽኝ አላት ማለት ነው። ከዛ ወደ እናቱ ስትሄድ ደግሞ እናቱ ደግሞ ወይዘሮ ብሌን እንዴት ነሽ አለቻት። አክስቴ ምንድን ነው ዛሬ በዚህ አነጋገር ተናገርሽኝ አታውቅም ስትላት፣ አዎ መልካም ስራ ያልሰራ ሰው እንደዛ ነው አለቻት ማለት ነው። መጨረሻ ላይ ወንድማሞች እንዳታጋድያቸውም እንደዛ አታድርጊ አለቻት። በጣም ነው ያስጠነቀቀቻት ማለት ነው። ከዛ ሁሉም ተሰብስበው በአንድ ላይ ቁርስ ሲበሉ ደግሞ እናትየዋ አምነንስ ቁርስ በላ ወይ ስትላቸው ማለት ነው።
አረ አልበላም፣ በጠዋት ነው ተነስቶ የወጣ ምናምን አሏት ማለት ነው። የት ነው እያደረው ታዲያ ሲሉት ማለት ነው እኔ ጋ አላደረም ማለች ማለት ነው ማርያም። ከዛ ሁሉም ወደ ብሌን ነው የፊታቸው እያዘረውት ማለት ነው። ከዛ ብሌን ደግሞ ወደ ታች እያየች ምናልባት ሳሎን ላይ ተኝቶ ይሆናል አለች ማለት ነው። እናትየው ግን ታውቃለች መሰለኝ አፍጥጣ ነው ያየቻት ማለት ነው። ብሌን ደግሞ ወደ ወይዘሮ ዛህራ ሄዳ እባክሽ እባክሽ እናቴ እርጅን፣ ምን ማድረግ እንዳለብኝ አላውቅም፣ ግን አምነን ከኔ ጋር እንዳደረ አወቀች መሰለኝ እናቴ አክስቴ ብዙ እየተናገረች ነው ወንድሞሞች እንዳታጋድያቸው ማለችኝ እና ምን ማድረግ አለብኝ ብላ ስትነግራት አይዞሽ ልጄ አይዞሽ አትጨነቅ ሁሉም ነገር ይስተካከላል እና አይዞሽ ምናምን አለቻት። እኔ አቅሜ የቻለ አግዝሻለሁ፣ ጸሎት አድርግልሻለሁ፣ አንቺ ግን በርቺ፣ አይዞሽ ይስተካከልልሻል አለቻት። ባረክ ደግሞ ቁጭ ብሎ እያሰበ ነው ማለት ነው። መጨረሻ ላይ በቃ ዛሬ ቀለበት ማሰር አለብኝ ለብሌን፣ ከዛ በቃ ይህን ያርጋታለሁ፣ ከሷ ደግሞ ተኛለሁ አለ ማለት ነው። ምክንያቱም ከቀለበት በፊት መተኛ ስለሌለብኝ አለ ማለት ነው። ከዛ እንደዛ እያሰበ እያለም ማርያ መጣች ማለት ነው። ባሮክ ምንድን ነው የምታስበው ድናና ስትለው አንድ ነገር አስቤያለሁ አላት። ምንድን ነው ያሰብከው እስከ ንገረኝ ስትለው ደግሞ በቃ ዛሬ አንድ ትንሽ ፕሮግራም ላድርግ ፈልጌያለሁ። ምንድን ነው እሱ? ለብሌን ቀለበት ላስርላት ፈልጌ ነው፣ ግን ሁሉም ነገር ሰርፕራይዝ ነው። ቤተሰብ ተሰብስቦ ትንሽ ላድርግላት ነው ያሰብኩት። ብሌን ግን ማስማት የለባትም። አንቺ ግን ትንሽ ነገር ልተዘጋጅልኝ እፈልጋለሁ አላት ማለት ነው። ኧረ ችግር የለውም በእኔ ጣለው እና ምንድን ነው ምናምን ስትለው በቃ ቀለበቱን ላስርላት ነው ለብሌን ምናምን አላት ማለት ነው። ከዛ ብሌንና ወይዘሮ ዛህራ ክችኑ ላይ እያወሩ ሳሉ ማርያ ደግሞ የምትሰራቸውን ምግቦች ጽፋ ይሄ ልትሰሪ አዝሻለሁ፣ ምክንያቱም ትንሽ ፕሮግራም አለን ዛሬ ምናምን አለቻት ማለት ነው። የምን ፕሮግራም? ችግር የለውም የቤት ፕሮግራም ነው አለቻት ማለት ነው። ከዛ ማያ ደግሞ ለትንቃ አያታቸው እና ለእናችን ነገረቻቸው እንደዛ እንደሚያደርግ። እናቱ ደግሞ በጣም ነው የተቆጣችው። አሁን ማድረግ የለበትም አላት። ምክንያቱም ሁሉም ነገር ስለምታውቀው ማለት ነው። ከዛ ለባሮክ ሄዳ ለምንድን ነው እንደዛ የምታደርገው? እንደዛ መሆን የለበትም ምናምን አለችው። ማርያ ደግሞ በቃ እኔ ስለ ብሌን ሂዴ መናገር አለብኝ አለች ማለት ነው። ስትሄድ ደግሞ አንድ ነገር ዛሬ ደግሞ የቤተሰብ ፕሮግራም አለን ምናምን አለቻት ማለት ምንድን ነው ፕሮግራሞች ስላት ባሮክ ለአንቺ ቀለበት ላስርልሽ ነው ስትላት በጣም ነው የደነገጠች እና ያለቀሰች ማለት ነው። ምክንያቱም የማትፈልገው ሰው ከአንተ ጋር ቀለበት ላስር ሲል በጣም ከባድ ነው ማለት ነው። እናታቸው ደግሞ ማርያ ከክላስ ከቢሌን ክላስ ጋር ስትወጣ አገኘቻት እና ምን እየሰራሽ እዚህ ጋር ነበርሽ አለቻት። ኧረ ምንም ዝም ብዬ ነው። ብሌን ደግሞ የቅድሞ ፍቅራቸው የአምንና የእሷ እያሰበች እያለቀሰች እየተጨነቀች ነው ማለት ነው። ምክንያቱም በጣም ከባድ ነው። ወይዘሮ ሳህራ እና እነሱ ደግሞ ኪችኑ ላይ ቁጭ ብሎ እያወሩ እያለው ሮኪ መጣች ማለት ነው። ስትመጣ ሰላም ብላቸው በቃ ዛራ ተመልሼ እመጣለሁ ብላ ሄደች ከሮኪ ጋራ ማለት ነው። ከዛ ባሮክ ወንድሟ እንደሆነው አስተዋወቀቻት። ከዛ እናቴ ለምንድነው እንደዛ የምታደርጊው? ለምንድነው የደበቅሽው? መጋባትም እኮ አለ እና እንደዛ ቀድመሽ ማስዋወቅ አለብሽ አለቻት ማለት ነው። ከዛ ዛህራና ወይዘሮ ዛህራና ከቢሌን ጋር እያወራች ነበር። አይዞሽ ችግር የለውም ሁሉም ነገር ይስተካከላል አትጨነቅ ልጄ ስትላት አምነን መጣ ማለት ነው። ለወይዘሮ ዛህራ ደህና አይደለችም እንዴ ብሌን ምን ሆነሽ ነው እዚህ ጋር ምናምን ስትለው ከራሷ ለራሷ ጠይቃት ትነግርሃለች አለችው ማለት ነው። ከዛ ወደ ብሌን ገብቶ ሲጠይቃት ሁሉም ነገር ነገረችው። ባሮክ
ቀለበት እንዲያስርላት ነገረችው ማለት ነው። እሱ በጣም ነው የተናደደው። ነግሮኝ ነበር እኮ ግን ለዛሬ መሆኑ አልነገረኝም ማለት ነው። ከዛ በቃ ምን ማድረግ አለብኝ አሁን እያወቁ እያየሁ ቀለበት ያስርልኝ ነው ምናምን ብላ በጣም ነው የተናደደችው። እሱም እኔም እኮ በጣም ነው የጨነቀኝ፣ እንዴት አድርጌ እችለዋለሁ የምወዳትና የማፍቅራት ሴት ሌላ ወንድ ጣቷ ላይ ቀለበት ሲያስርላት አላት ማለት ነው። እና አንድ ነገር ማድረግ አለብን፣ ምን ማድረግ አለብን? ምን ላድርግ ሲላት ማለት ነው። ከዛ ከክላሷ ሲወጣ ባሮክን አገኘው ማለት ነው። ባሮክ ሲያገኘው ዛሬ እንኳን አገኘሁ ወንድም ያለው ምንድን ነው? ዛሬ ትንሽ ፕሮግራም አለችኝ። ምንድን ነው ፕሮግራም ሳትነግረኝ አለው። ለብሌን ቀለበት ላስርላት ነው እና ልነግርህ ፈልጌ ነው። መቼ? ዛሬ ምሽት አለው። እና ምንድን ነው ዛሬ ምሽት የተነጋገርነው እኮ ቀን አልቆረጥንም እና ለምንድን ነው ሳትነግረኝ እንደዛ ያረከዋለው? በቃ ሰርፕራይዝ ላርጋችሁ ፈልጌ ነው አለው። እና በቃ ችግር የለውም አለው አምነን ማለት ነው። ከዛ በጣም ነው የተናደደው። በነገራችን ላይ የምትወደው ሰው አሳልፈ መስጠትና ወይም ደግሞ ሌላ ሰው ቀለበት እያሰረለት ማየት በጣም ከባድ ነው። ማሪያና ሮኪ ደግሞ የቀለበቱን ልብሳቸው እየለበሱና እየሞከሩ ነው ማለት ነው። ፕሮግራሙ ተዘጋጅተዋል። ባሮክ ደግሞ ልብስ ይዞላት ወደ ብሌን ሲገባ በጣም ነው የደነገጠችው። ዛሬ በዚህ ፕሮግራም ላይ የምወዳት የወደፊት ሚስቴ እንደዚህ ፊቷን ጥላ ሳያት በጣም የሚደብረኝ እና ምን ሆነች ነው ምናምን ሲላት፣ ኧረ ምንም አልሆንኩም። ምንድን ነው ዛሬ በቃ አንድ ቀሚስ አምጥቼልሻለሁ እና በኋላ ፕሮግራም ስላለ እዛው ትለብሲዋለሽ አላት። አረ ችግር የለውም እኔ እኮ ብዙ ልብስ አለኝ እና አያስፈልግም አለችው። እና አልወደድሽው? ካልወደድሽው ሌላ ቀይር አምጥልሻለሁ አላት። አረ እንደዛ አይደለም አልፈልግም ስትለው፣ ለምንድን ነው የማትፈልጊው? አንቺ እኮ የወደፊት ሚስቴ ነሽ እና ለምንድን ነው እንደዛ የምትይው? መልበስ አለብሽ ምናምን አላት ማለት ነው። እሺ በቃ ችግር የለውም እለብሰዋለሁ፣ አሁን ግን ውጣልኝ ከክላሴ ምናምን ስትለው፣ ኧረ ችግር የለውም ወጣለሁ እና ልበሹ ምናምን አላት። ከዛ ሰዓቱን ደርሷል፣ ፕሮግራሙ ተዘጋጀ ማለት ነው። አምነን ለብሶ እሱም ደግሞ ባሮክ ደግሞ ሱፍ ለብሶ እያወሩ በቃ ይሄ ነገር ይሆናል የማትለው ነገር ሲሆን በጣም ደስ ይልሃል ምናምን ብሎ የውስጡን ደስታ እያወራ፣ አምነን ግን በጣም ተክዞና ተጨንቆ ነበር ማለት ነው። ከዛ ፕሮግራሙ ደግሞ ደረሰ። ከዛ ባሮክ እና ብሌን ቁጭ ብለው አምነን ደግሞ መጥተው ቁጭ ብሎ ማለት ነው። ከዛ አምነንና ብሌን እየተፋጠጡ ነበር። ባሮክ ደግሞ ተንበርክኮ ቀለበቱ ሊያስርላት ሲል ማለት ነው። ፊቷ ወደ አምነን ነው የነበረው። እሷ የምታየው አምነን ነው እንጂ ቀለበቱን አይደለም፣ ወይም ደግሞ ባሮክን አይደለም ማለት ነው። ምክንያቱም ፍቅር ከሆነ ልብህን የሚያየው እንጂ አይንህን የሚያየው አይደለም ማለት ነው። ውድና የተከበራችሁ የቻናል የቤተሰቦች ድር ቀጣይ ክፍል በዚህ ተቋርጧል። በቀጣይ ምን ይሆናል? ብሌን ለባሮክ ቀለበቱን ትቀበለዋለች ወይስ አትቀበለውም? ምን ይፈጠር ይሆን የሚል እናያለን ማለት ነው። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። አዲሶች ነባሮች ደግሞ ለቪዲዮ ላይክ እያደረጋችሁ አበረታቱ። አስተያየታችሁ ደግሞ ኮመንት ላይ አስቀምጡልኝ። መልካም ጊዜ ይሆንላችሁ። ባባይ። ወዳችኋለሁ።